ጨዋታው እንደቀጠለ ነው። አድማጭ ተመልካቾቻችን ጨዋታው እንደቀጠለ ነው። አስረናይ ኳስ አገኟቸው። ዲክላን ራይስ በቀበሰሩ አቅጣጫ አንቶኒ ጎርደን ጀመረ ጨዋታው። አባታ ጨዋታው እንግሊዝ ናቃናቁት፣ አራገቡት፣ አርገበገቡት። አርጀንቲናም ወደ ጭንቀት፣ ወደ ሐዘን፣ ወደ ስጋት ሜሲን ወደ ፍርሃት የሚከት ጎል አንቶኒ ጎርደን አስቆጠረ። መነሻው ዲክላን ራይስ ነው። ዴቪድ ቤካም ቁሞ አጨበጨበ። ቦንዛ 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 ጎርደን ቦንዛ እንግሊዝ ቦናንዛ ቦናንዛ። ራይስ ነው የሚሰራው፣ ተመልከቱት። ራይስ ሰጠ፣ ሞርጋን ሮጀርስ በረጅም አሻገረ። ጎርደን ከጀርባው መጣበት፣ ከሞሊና ጀርባ ኳሱን ወዘወዘው። ሞሊና ንቁ አልነበረም፣ ፈዘዘ። ሞሊና ንቁ አልነበረም። አንቶኒ ጎርደን አዲሱ የባርሴሎና ተጫዋች፣ የቀድሞ ኒውካስልና ኤቨርተን ተጫዋች እንግሊዝን ከፊት አስቀደመ። አሁን እንግሊዝ 1 አርጀንቲና ባዶ። ሶፊ እንደምንመለከተው ኳሱ መነሻው ከሃሪኬን ነው። ሃሪኬን ረዥም ኳስ ሎንግ ቦል ነው የላከው። ያን ኳስ በቀጥታ ታላፊኮ ለመመለስ ጥረት ሲያደርግ ለዴክላን ራይስ ደረሰው። ዴክላን ራይስ እሱ አጠገቡ የሚገኘው ለሞርጋን ሮጀርስ የሰጠውን ኳስ ሞርጋን ሮጀርስ በድንቅ ሁኔታ ክሮስ ያደረገውን ቦታ እያያዙ ከኋላ መጥቶ የሞሊና ኬርለስነት ይታያል። በነገራችን ላይ የሞሊና ኬርለስ ማለት አጠገብ ያለውን እንቅስቃሴ አለመቆጣጠር ማለት ነው። በዚህ ሁኔታ ልክ እንደ ትናንቱ ሉካዲኝ ለምሳሌ ኬርለስ ፋውል ነው የሰራው። አጠገቡ ያለውን ላሚን ያማል ማን እንዳለ አለመቆጣጠር ፔናልቲ። አሁንም ዛሬ ሞሊናም ከጀርባው እንዴት ማን እንዳለ ሳይመለከት የኬርለስ በቸልተኝነት ቀድሞት ነው ያገባበት። ቀድሞት ሄዶ ከተተው ጎርደን። ጨዋታው ያብዳል። ከዚህ በኋላ ጨዋታው ይቀጣጠላል፣ ጨዋታው ይነዳል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የዚህ ዓለም ዋንጫ ልዩ የክብር አጋር በመሆን አብሮን እየሰራ ይገኛል። ከ80 ቢሊዮን ብር በላይ በማትረፍ አስደናቂ ስራ ፒክፎርድ የዛሬ በዚህ ጨዋታ የሚያልቅ ከሆነ የጨዋታው ኮከብ ጆርዳን ፒክፎርድ ነው። በዚህ የሚያልቅ ከሆነ ሜሲ ከዲፖር ኳስ ተቀበለ። ሊዮኔል ሜሲ ደጎ ሜሲ ጭንቅላት ይችላል። ሜሲ ጭንቅላት አርጀንቲና ወሰው ኢንዞ ፈርናንዴዝ አይሰማም አለ። ኢንዞ የቼልሲው አማካኝ የእንግሊዝን መረብ መቀነቀው፣ በረገጠው። ምን አይነት ጎል ነው! ከሊዮኔል ሜሲ የተላከለት ኳስ ነው። ሜሲ ኦፍሳይድ ነው አይደለም? ኦፍሳይድ አይደለም። ሊዮኔል ሜሲ ኳስ ሲቀበል ምን አባት የሚሰበስባቸው ከዛ ተመልከት። ሜሲ ለኢንዞ መረቡን ወሰወሰው፣ በረገደው። የቶማስ ቱከል ችግር ነው። እንግሊዝ ዛሬ ከዚህ በኋላ ዋጋ ይከፍላሉ። ጭማሬ ላይ ምን ሊሆን ነው? አሁን ከተጨመረ ነው በቃ አለቀ ጨዋታው። ጭማሬም ከሄደ እኮ ነው አይችልም፣ ሄድም አይመስለኝም። አርጀንቲና ሊወዘውዘው ይችላል። ከሄደም አለቀ፣ ካልሄደ ላይሄድም ይችላል እኮ እሱን እኮ ነው ዲፌንስ ደር ቫር ቅድም ያልኳችሁ ኦፍሳይድ ያልኳችሁ የሜሲ ጎል ነው። ጸደቀ ቫር ታየ። እንዴ ይታያል እንዴ ጸደቀ ቫር ግን አየው። ልክ ነው ግርሜ። ይሄ ግን እኔ ቫር ማየት የሚጠበቀው ኳስ አይደለም። አርጀንቲናዎች ተነሱ ድጋፋቸውን። ኢንዞ ፈርናንዴዝ አምላኩን አመሰገነ። ቅድም ያልኩ ነው። ኢንዞ ፈጣሪውን አመሰገነ። እንግሊዝ ሲመራ አርጀንቲና ያሳዝናል። አሁን ደግሞ አርጀንቲና ሲያገባ እንግሊዝ ያሳዝናል። ግራ ገባን እኮ ዘንድሮ። አሳዝንም አግብታ እንደዚህ እንደ ሀገር ነው እንደ ቀበሮ ጉድጓድ ትገባለህ። እኔ ይሄ ዛሬ እንግሊዝ ዛሬ ነጥብ ከጣለ ያሰልጣኝ ችግር ነው፣ የቶማስ ቱከል ችግር። በቃ ጆርዳን ፒክፎርድ ያው እንግሊዞች መጫወት ጀመሩ፣ ወጡ። ምን አሁን የትኛው አጥቂ ያገባ? አሁን ይሰሙታል እንዴ? በዚህ ሰዓት ዲፌንስ ነው እኮ ያለው አይደለም? ቹቻ አርጀንቲና አሁን ይባጠስልህ የለም? ማን ይጫወታል? ማን ሄዳቸው? 87ኛው ደቂቃ በሙሉ ዲፌንስ ከተማን ነው የሚጫወተው። የመጀመሪያው ወደ ኋላ መለሰ ኢንዞ ፈርናንዴዝ። ወይ ጭማሬውንም እንዲህ ሊከላከል ነው። ዋው ተገኝቷል። ሜሲ ቸርስ ቤስ ጉዳት አስተናገደ። ማካሊስተር መሬት ለመሬት እንግሊዝ እየተቀጠቀጠች ትገኛለች። ሜሲ አለቀ ጨዋታ።
ማርቲኔዝ ወዘወዘው። ቫሞስ አርጀንቲና! ቫሞስ አርጀንቲና! ሜሲ የሚሰራውን ስራ ሊዮኔል ሜሲ ኳስ ያደረገው ኳስ በግንባር ነቀነቀው፣ በግንባር ወሰወሰው። እንዳልነው ግርምዬ አርጀንቲና አርጀንቲና ጉድ አደረጋቸው። ላውታሮ ማርቲኔዝ ሁለተኛውን ጎል ከተተው። እናቴ ትሙት ትክክለኛ የሀገር ደም አለው አርጀንቲና። ይህ የቶማስ ቱከል ችግር ነው። ትክክለኛ የቶማስ ቱከል የተንፈሰፈሰ ቅያሪ ነው። ኧረ አጨበጭባለሁ በደምብ ጎል ሊዮኔል ሜሲ ተመልከት ምን እንደሚያደርጋቸው። መስመር ላይ ኳሱን ይዞ ሰብስቦ ክሮስ አደረገው። ላውታሮ ማርቲኔዝ መረቡን ነቀነቀው፣ ወሰወሰው። ወሬ ጎል ላውታሮ ማርቲኔዝ ፎርስ አርጀንቲና ቫሞስ አርጀንቲና አርጀንቲና ወሰወሰው። ቫሞስ አርጀንቲና ቫሞስ አርጀንቲና ዋው! አርጀንቲናዎች ምናምን ነቃቅለት አስወጣ። የደስታ ለቅሶ እያነቡ ነው። መላው አርጀንቲናውያን ሚያዩትን ማመን አልቻሉም። አንድ ለባዶ እየተመሩ ነበረ። ይህ ስራቸው ሆነ። ይህ ስራቸው ሆነ። ከመምራት ወደ ማሸነፍ ይህንን ግብፅን አድርገዋል። ዛሬ እንግሊዝ ላይ ደግመዋል። በጉዟቸው ሁሉ አድርገዋል። አርጀንቲና የገጠመቻቸው ቡድኖች መረጃ ሰንጠረዥ ከ23 በታች ላይ ያሉ ሲባሉ ታምተዋል። ዛሬ ግን ታላቋ እንግሊዝን ወጓት። አርጀንቲና ወጓት። አርጀንቲና ደማለው አርጀንቲና እግር ኳሳዊ በቀል ደገሙት። የ1984ቱን በቃላቸው ተገኙ። ግርምዬ ትክክለኛ የባንዲራ ፍቅር ነው። ትክክለኛ የሀገር ፍቅር ማለት እግዚአብሔር ደም ለባንዲራ የሚከፈል ደም ነው ያለው እግዚአብሔር ለባንዲራ የሚከፈል ደም አርጀንቲና ጋር ነው ያለው። 4 ደቂቃ አልቋል። አሁን ምንም እንግሊዝ ምንም ነው የቀራት።